ናታን ምርጫ ውስጥ ገብተህ የትኛው ለመምረጥ ካልተቸገርክ በስተቀር እኮ ፈተና አይቀርም። ናታን ፈተናችሁን እኮ ሰማሁት። ሰላም ቆይ ላስረዳሽ። የሆነው እኮ ግልጽ ነው። ከኔና ከማኪ መምረጥ ነበረባችሁ። ከህልሜ ቀሰቀስሽኝ በማለት ማኪ ሰላምን በጥፊ አቃጠለቻት። ታዲያ ሰላምም እኔ እኮ እየቃዠሽ ስለመሰለኝ ነው እባክሽ ይቅርታ ብትላትም አንገቷን አንቃ ጸጉሯን ይዛ እያወዛወዘቻት ትገኝ ነበረ። ይህንን እያየችው ሮዛ እባክሽ ከዚህ በኋላ ጫፏን እንዳትነኪያት በማለት ማኪን እያስጠነቀቀቻት ትገኝ ነበረ። ታዲያ ማኪም ሮዛ ከምን አይነት ህልም ላይ እንደቀሰቀሰችኝ አንቺ የምታውቂው ነገር የለም፣ ስለዚህ በማይመለከትሽ ጣልቃ አትግቢ ብትላትም ነገር ግን ሮዛ የማኪን ጸጉር በመያዝ ሰላምን እንደዚህ ነው አይደል ጸጉሯን ይዘሽ የነጫጭሻት በማለት እሷን እንዳደረገቻት ሮዛ እየተበቀለቻት ትገኝ ነበረ። ማኪም ስለማይመለከትሽ ነገር ምንም አታድርጊ ሮዛ፣ ቆይ ለምንድን ነው የማትተይኝ ብትላትም ነገር ግን አንቺ ሰላምን እስካልተውሻት ድረስ እኔ በፍጹም አልተውሽም በማለት ነበረ ማኪን በምላሹ ዋጋዋን እየሰጠቻት የምትገኘው። የሰውየውን መሞት እና መገደል ፈተና ነው ያላት ናታን ሰላም አሁን ላይ እጅግ በጣም ተናዳበት ትገኝ ነበረ። ሰላም እስካሁን ድረስ ፈተና መሆኑን አላወቀችም ነበር። እናም ናታንዬ ቤት ውስጥ መቀመጥ አስጠላህ አይደል? ያ ሰውዬ ከተገደለ ወደዚህ እኔም እኮ አስጠልቶኛል። ነገር ግን አንተ ካጠገቤ ስለሆንክ ነው ቤት ውስጥ የምቀመጠው። እባክህ ጌታ ተጽናናና ቤት ውስጥ ተቀመጥ፣ ሁሌ ውጪ አታብዛ ስትለው ናታን አላስችል ብሎት ሰላምዬ ያሁሉ ነገር ፈተና ነበረ ሲል ነግሯት ይገኛል። ታዲያ ሰላምም አንተ ሁለት መኝታ መንገድ ላይ ያለክ ሰው ነክ እና አንተ ምርጫ አለህ፣ እኔ ሰላም ግን በፍጹም ምርጫ የለኝም። ስለዚህ ማኪ አሸንፋኛለች፣ ወደ ማኪ መሄድ ትችላለህ ስትልም እየተሯሯጠች ጥላው ሄዳ ትገኝ ነበረ። ታዲያ ናታንም እባክሽ እንደዛ አይደለም እማዬን ለማሳመን እያደረግነው ነገር ነው እያለ ቢለምናትም ነገር ግን ሰላም ምንም ነገር መስማት አልፈልግም፣ እናም እየፈለግከውን አድርገሃል፣ ስለዚህ ለእኔ ማስተባበያ የሚሆን ቃላት አትፈልግ በማለት ጥላው ሄዳ ትገኝ ነበረ። ሰላም እጅግ በጣም ውስጧ ተነክቶ እናም እያለቀሰች ወደ ቤቷ እየተሯሯጠች ሄዳ ትገኛለች። ቤትም ስትደርስ ፊት ለፊት አግኝታት የነበረችው ሮዛን ነበረ። ሮዛ ሰላምዬ ምን ሆነሻል ስትልም ጠየቀቻት። ታዲያ ሰላምም እያንዳንዱ ነገር አስረዳቻት። ቆይ ለምን ሮዚ የኔን ፍቅር እንዴት ትፈትኑታላችሁ ትላት ነበረ። ሮዛም አረጋግታ ሰላምዬ እንደዛ እኮ አይደለም፣ በፍጹም ባንቺ ፍቅር ጥርጣሬ ኖሮኝ አያውቅም፣ ነገር ግን እማዬን ለማሳመን እኔና ናታን ያደረግነው እቅድ ነው፣ እባክሽ ተረጋጊ በማለት አረጋግታት ሰላማንም መልሳላት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ለዛሬው ደግሞ ሮዛ ፊልምን ክፍል 22 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮዛ እንግዲህ የባለፈው ክፍል ላይ እንዳየነው ናታን ሰው ገደለ በማለት ፖሊስንም በመጥራት እናም ደግሞ ለናታን እኔ ኃላፊነቱን ወስዳለሁ ስትል ማኪ ልትታሰርለት እንደነበረ፣ ታዲያ ፖሊሱ ማኪን ግማሽ መንገድ ከወሰዳት በኋላ ተመለሽ እንዳላት አይተን ነበረ።
ፖሊሱ ሲመልሳት ማኪ ምንም ስላልደነገጠች፣ ሮዛ ደግሞ አንድ የተፈጠረ ነገር አለ፣ ለምን ፖሊሱ እንደመለሰች አልደነገጥሽም ስትልም ማኪም በጥያቄዎች አፋጣት እንደነበር አይተን ነበር። ታዲያ ማኪም ላንቺ ማብራራት አይጠበቅብኝም፣ ፖሊሱ ለምን እንደመለሰኝ ባላውቅም ነገር ግን በመመለሱ ደስተኛ ነኝ የምትለዋ ማኪ ለምን እንዳልታሰረች በፍጹም አልጠየቀችም። እናም ጥያቄ አልሆነባትም። ምክንያቱም ማኪ ሮዛና እናቷ ሲያደርጉ የነበሩትን ነገር እያንዳንዱ ስለምታውቅ ምንም አዲስ የሆነባት ነገር አልነበረም። ታዲያ ማኪ ተኝታም ተቀምጣም ስለ ናታን ማለሟን እንደቀጠለች ትገኛለች። በህልሟ ከናታን ጋር ቆንጆና ደስ የሚል ጊዜ እያሳለፈች እናም ፈገግ እያለች ትገኝ ነበረ። ይህንን እያየችው ሰላምን ቤት ስታጸዳ ማኪ እየቃዠች እናም በህልሟ ፈገግ እያለች ደስታዎችንም እያስተናገደች አየቻት። ታዲያ ሰላምም ይች ልጅ እየቃዠች ነው በማለት ከህልሟ እያነቃቻት ወይም ከእንቅልፏ እየቀሰቀሰቻት ትገኝ ነበረ። ማኪም እንዴት ከዛን ከመሰለ ህልም ታነቂኛለሽ? ለምንስ ቀሰቀሽኝ? ቆይ አንቺ ልጅ ምን ባደርግሽ ነው የምትፋቸኝ? በማለት ሰላምን አልጋ ላይ በመወርወር ጸጉሯን ይዛ እየነጫጨች እናም እየደበደበቻት ትገኛለች። ሰላምም እባክሽ ማኪ እኔ እኮ አንቺን ለመቀስቀስ ፈልጌ ሳይሆን ነገር ግን ቅዠት ላይ ስላለሽ ከቅዠትሽ እንድትነቂ ብዬ ነው እያለቻት ትገኝ ነበረ። ማኪም ቆይ አንቺ ማነሽ እና ነው ከኔ ህልም የምታነቂኝ? ከህልሜ የምትቀሰቅሽኝ? አሁኑኑ ህልሜን መልሽልኝ እያለችም በጩኸት መደብደቧን ቀጠለች። ሮዛ በአጋጣሚ የሰላምን ድምፅ ሰማቸው። አድኑኝ፣ አረ ድረሱልኝ የሚል ድምፅ ነበረ። ሮዛ እየተሯሯጠች ወደ ማኪ ክፍል ሄደች። እናም ማኪና ሰላም አንገት ለአንገት ተናንቀው አገኘቻቸው። ሰላምን እንደምንም ብላ ካስለቀቃቻት በኋላ ቆይ አንቺ ሴትዮ ምን ይሻልሻል ስትል ማኪ ላይ መጮኋን ቀጠለች። ማኪም አይመለከትሽም፣ እንዴት ምን ከመሰለ ህልሜ ትቀሰቅሰኛለች? አሁኑኑ ህልሜን ትመልስልኝ እያለች መጮኋን ቀጥላ ነበረ። ታዲያ ሮዛም የማኪን ጸጉር እንቅ አድርጋ በመያዝ አንቺ ውሻ ሰላምን እንደዚህ ነው አይደል እያደረግሻት? ምን ያክል እንደሚያምና እንደሚያሰቃይ ማወቅ ይኖርብሻል በማለት እያንገላቻቻት እናም እየነቃቀለቻት ትገኝ ነበረ። ሮዛ ልቀቂኝ እባክሽ፣ በማይመለከትሽ ነገር አትግቢ፣ ምን ከመሰለ ህልም እንዳነቃችኝ ስለማታውቂ ነው እያለች መለፍለፏን ቀጥላ ነበረ። ስለ ህልምሽ አይመለከተኝም፣ ነገር ግን በድጋሚ ሰላምን ጫፏን ለመንካት እንዳትሞክሪ፣ ብትነኪያት ግን ሲጥ አድርጌ ነው የሚገልሽ ትላለች ሮዛ። ማኪን ከለቀቀቻት በኋላ ማኪ እጅግ በጣም ተናዳ አሁኑኑ ህልሜን መቀጠል ይኖርብኛል፣ መተኛት አለብኝ፣ እባክህ እንቅልፌን አልኝ እያለችም ጨዋታዋን ቀጥላለች። ታዲያ ማኪ የፈለገችው እንደለመደችው ማለትም ከነቃችበት ህልም በመቀጠል ከናታን ጋር በህልሟም ቢሆን ቆንጆና ደስ የሚል ጊዜን ማሳለፍ ነበረ። ሰላምን እያባበለች ይዛት ከወጣች በኋላ ቆይ ምንድን ነው እየተፈጠረው? ከወንድሜ ጋር ስለምንድን ነው እየተቀያየምሽው? ስትል ሮዛ ጥያቄዎቿን ቀጥላለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።